በእስር ቤት በማንነታቸው ብቻ እየማቀቁ ያሉ ምሁሮቻችን ክርስቲያን ታደለ፣ ዮሐንስ ቧያሌው፣ ዶክተር ወንደሰን፣ ጋዜጠኛ ገነት አስማመው፣ መምህርት መስከረም አበራ፣ ዶክተር ካሳ ተሻገር፣ አንደበት ተሻገር፣ ታደሰ ወዳጁ ነው፣ ሲሳይ መላኩ፣ መንበረ አለሙ፣ ቄስ ከበደ ምትኩ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ዶክተር ሲሳይ አውግቸው፣ ዶክተር ወንደሰን አሰፋ፣ ማረጉ ይበይን፣ ልዑል እማኙ፣ ሁሴን ሰይድ፣ ፈለቀ ታደሰ፣ ቢንያምን ተፈራ፣ በረከት ወርቁ፣ የሸዋን ደፋርስ፣ ደረሰ ጌታቸው፣ ሀብታሙ አንዳርጌ፣ ታደሰ እባቡ፣ ኃይለ ማርቆስ ኃይልዬ፣ ላቀው ሀብቱ፣ ጋዜጠኛ አባይ ዘውዱ፣ ተስፋዬ ከበደ፣ መስከረም ወርቁ፣ ዘነበ ሽታ፣ ብስራት ካሳዬ፣ ታደሰ ደርቤ፣ አሳምነው ታደሰ፣ ፋሲል ጌታቸው፣ ሸጋው ሞሀባ፣ ታደሰ መለሰ፣ ሙሉቀን ተስፋዬ፣ እንደሰው ጌጡ፣ እያሱ ገልግል፣ ጫኔ ደመቀ፣ ሄኖክ ዋለ፣ ጌትነት አማረ። ሰላም ጤና ይስጥልኝ። ኦኬ አሁን እነዚህ በዝርዝር ስማቸውን የጠራኋቸው እህት ወንድሞቻችን ያለምንም ጥፋታቸው በእስር ቤት ለ3 እና ለ4 ዓመት እየማቀቁ የሚገኙ ያለምንም ጥፋታቸው ፍርድ እንኳን ሳይፈረድባቸው 3 ዓመት የታሰረ አለ፣ 4 ዓመት የታሰረ አለ፣ ከዛም በላይ የታሰረ ጋዜጠኛም አለ። እነዚህ አማራዎች ምንም ሳያጠፉ ኦኬ ምሳሌ እናቶ ክርስቲያን ታደለን ስናነሳ ያለመከሰስ መብት እያላቸው የህዝብን ድምፅ ባሰሙ ነው ዛሬ በእስር ቤት ታፍነው ያሉት። ስለዚህ እነዚህ የአማራ ምሁራኖች ችግራቸው ምንድን ነው? ለምንድን ነው የታሰሩት? የኢትዮጵያ ጋዜጠኞች እንዲሁም ደግሞ ኢትዮጵያ ውስጥ የምትገኙ እውነት ለሀቅ የምትቆሙ ሰዎች ለምንድን ነው ስለነዚህ ሰዎች መጠየቅ ያቃታችሁ? በየፓርላማው የምትገኙ ለምንድን ነው ስለነዚህ ንጹሃኖች ያለምንም ጥፋታቸው በእስር ቤት ለዚህ ሁሉ ዓመት ያለ ፍርድ ሲቆዩ ዝም ያላችሁት? እኔ እንዳንድ አማራ ልጅ እጠይቃችኋለሁ። እንዳንድ አማራ ልጅ እጠይቃለሁ። ምሳሌ መምህርት መስከረም አበራ ሁለቱን አይኗን ታማለች። ሁለቱን አይኗን ታማለች። ጋዜጠኛ ገነት አስማማው የኩላሊት ህመምተኛ ነች። አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያሌው ቀዶ ጥገና እንኳን ሲያደርጉ ምን ያህል ስቃይ ውስጥ እንደነበሩ ሁላችንም እናውቃለን። እሱን ሁላ እንተው። ዛሬ ቤተሰቦቻቸው እነሱን ሄዶ ማግኘት አይችሉም እየተከለከሉ ስለሆነ። ኦኬ ጋዜጠኛ ሲሳይ አውግቸውን በዋስ ነው በምን ፈታኑ ብላችሁ ይሄው እራሳችሁ አፍናችሁ የት እንዳደረሳችሁት አናውቅም። ኦኬ የአማራው ማህበረሰብ እስከ መቼ ነው? የአማራው ምሁር እስከ መቼ ነው ያለ ፍርድ ያለምን ታስሮ የሚቆይበት? ምክንያትስ ምንድን ነው? እስከ መቼ ነው እነዚህ ምሁሮች የሚታሰሩት? ህፃን ልጅ ትተው እስር ቤት የገቡ አሉ። እነ መስከረም አበራ ማንሳት ይቻላል። ምንም ሳያጠፉ አንድ ቅንጣት እንኳን ለህዝባቸው ነው ድምፅ የሆኑት። ሌላ ምንም ነገር አላደረጉም። ከክልል ውጭ ያለ አማራ ይከበርልን፣ ከክልል ውስጥም ያለ አማራ ይከበርልን፣ አይገደሉ። ይሄ ነው ጥያቄያቸው። ይህንን ደግሞ እኛም እየጠየቅን ነው ያለነው። የአማራ ህዝብ መገፋት የለበትም፣ የአማራ ህዝብ መገደል የለበትም። ይሄ ነው ጥያቄያቸው። እኛ ኢትዮጵያኖች ነን። እጅ አውጥተን እስከመረጥን ድረስ እጅ አውጥተን ጥያቄ መጠየቅ ሙሉ መብት አለን። ጥያቄያችንን እንደመመለስን ጥያቄን ፈርቶ ማሰር ለምንድን ነው? መግደል መሸነፍ ነው ብለህ ነበረ፣ እየገደልከን ነው። ይሶኬ ሳንመረምር ሳንጠይቅ አናስርም ነበር የተባለው። ግን የኛ ምሁራኖች ያለምንም ጥፋታቸው ያለምንም በደላቸው ይሄው ለ3 ለ4 ዓመት እየታሰሩ እሱንም ያለ ፍርድ ነው እየታሰሩ ያሉት። አንድ ሰው እኮ ጥፋት ካጠፋ ይፈረድበታል፣ ይታሰራል፣ ፍርዱን ጨርሶ ይወጣል። የኛ ምሁራኖች ግን ምንም ሳያጠፉ ምንም ሳያደርጉ ይሄው በእስር ቤት ለዚህ ሁሉ ዓመት እየማቀቁ ይገኛሉ። ግማሾቹ ደግሞ ዛሬ ለበሽታ ተዳርገዋል።
ለበሽታ ተዳርገዋል። ወንድሞቻችን እህቶቻችን ለበሽታ ተዳርገዋል። እስከ መቼ ነው? እዚህ ጋር ማህበረሰቡን ከህፃን እስከ ትልቅ በድሮን እየተጨፈጨፈ ነው። በየአካባቢው ከክልል ውጭ ያለ አማራ ስፔሻሊ ወለጋ፣ ምስራቅ ወለጋ አካባቢ የአማራ ማህበረሰብ ልክ እንደ ቅጠል እየረገፈ ነው ያለው። ይህንን ኩላ እያየን ዝም ነው እያልን ያለን። የኢትዮጵያ ህዝብስ ለምን ዝም አለ? እኔ አብዛኛውን አሁን ጥያቄ እያደረብኝ ነው ያለው። እንዳንድ አማራ ጥያቄ እያደረብኝ ነው ያለው። ለምንድን ነው ዝም ያላችሁት? የህዝብ እንደራሴዎች ፓርላማ ላይ የምትገኙ ሰዎች እነ አቶ ክርስቲያን ታደለ ሲታሰሩ ለምን ዝም አላችሁ? ድሮን እየፈረማችሁ እያስገባችሁ ህዝባችንን እያስጨረሳችሁ ቁጭ ብላችኋል። ዛሬ እናንተም ተጠያቂ ናችሁ። እና እስከ መቼ ነው የአማራ ማህበረሰብስ እስከ መቼ ነው ዝም የምትሉት? አውዳ አብዛኛውን ተነስተዋል። ኦኬ፣ ግን ለምንድን ነው ዝም የምትሉት? ወንድሞቻችን እስከ መቼ ነው ያለ ፍርድ የሚማቅቁት? ዛሬ አብዛኛውን ለበሽታ ተዳርጓል ብያችኋለሁ። እስከሚሞቱ ድረስ ነው ወይ? እነ ፕሮፌሰር አስራት ወልደየስ የደረሰባቸው ግድያ እስከሚደረስባቸው ድረስ ነው ወይ? የፕሮፌሰር አስራት አሟሟትን እያንዳንዳችን እናውቃታለን። እነዚህ ምሁራኖች ላይም ያ ነገር እስከሚደርስ ነው ወይ ዝም ያላችሁት? ይሄን ነው ማለት የምፈልገው። ቴንኪው